የትራምፕ ደብዳቤና የታላቁ የህዳሴ ግድብ የወደፊት ዕጣ ፈንታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥር 16 ቀን 2026 ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ አሜሪካ በግድቡ ጉዳይ በድጋሚ ለማሸማገል ዝግጁ መሆኗን ገልጸዋል። ይህ ደብዳቤ ግድቡ ግንባታው ተጠናቆ የኤሌክትሪክ ኃይል ማመንጨት በጀመረበትና ቀጠናዊ ውጥረቶች በከረሩበት ወቅት መምጣቱ በኢትዮጵያ በኩል ከፍተኛ ስጋትን ፈጥሯል። ፕሬዚዳንት ትራምፕ በደብዳቤያቸው የአባይ ውሃ ክፍፍል ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት ድጋሚ ሽምግልና ለመጀመር ፍላጎት እንዳላቸው ገልጸዋል። በደብዳቤው ላይ የሰፈሩት ዋና ዋና ነጥቦች መካከል በድርቅና ረጅም የድርቅ ወቅቶች ወቅት ኢትዮጵያ ለግብፅና ለሱዳን የውሃ መጠን እንድትለቅ የሚያስገድድ ስምምነት፣ ኢትዮጵያ ከግድቡ የምታመነጨውን ከፍተኛ የኤሌክትሪክ ኃይል ለግብፅና ለሱዳን በነፃ እንድትሰጥ ወይም እንድትሸጥ የቀረበ ሀሳብ ነው። አሜሪካ በድርድሩ ላይ የክትትልና የቅንጅት ስራ በመስራት የጸና ስምምነት እንዲደርስ የማድረግ ፍላጎት አላት። ጉዳዩ ወደ ወታደራዊ ግጭት እንዳያመራ ስጋታቸውን እየገለጹ ሲሆን የግድቡን ጉዳይ በውጭ ፖሊሲያቸው ከፍተኛ ቅድሚያ ከሚሰጣቸው ጉዳዮች ተርታ አሰልፈውታል። የደብዳቤው መውጣትን ተከትሎ ግብጽ ወዲያውኑ አዎንታዊ ምላሽ ሰጥታለች። ፕሬዚዳንት አልሲሲ ትራምፕ ለአባይ ጉዳይ የሰጡት ትኩረትን በማድነቅ አሜሪካ በጉዳዩ ውስጥ መግባቷ የግብፅን የውሃ ደህንነት ለማስጠበቅ ትልቅ ፋይዳ እንዳለው ገልጸዋል። በተመሳሳይ ሱዳንም ሽምግልናውን እንደምትቀበል ፍንጭ ሰጥታለች። ሆኖም የኢትዮጵያ መንግስት እስካሁን ይፋዊ መግለጫ ከመስጠት ተቆጥቧል። ይህ ዲፕሎማሲያዊ ዝምታ ጉዳዩን በጥንቃቄ የመመርመርና ከአሜሪካ ጋር ሊኖር የሚችለውን ግንኙነት የማመዛዘን ስልት እንደሆነ ይገመታል። የውሃ ጉዳዮች አማካሪ ዋና ስራ አስፈጻሚ አቶ ፈቃድ አህመድ ነጋሽ የትራምፕን ደብዳቤና የቀረቡትን ሀሳቦች ለግብጽ ያዳሉ ሲሉ ይተቻሉ። ይህም አማካሪው ገለጻ ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመቻቸው ኢትዮጵያ ያልተቀበለችውን የዋሽንግተን ረቂቅ ስምምነት እንድትፈርም ጫና ሲያደርጉ የነበሩ መሆናቸው አይዘነጋም። አሁን በደብዳቤያቸው የገለጹት ኢትዮጵያ ኃይል እንድትሰጥ እነሱ ደግሞ ውሃ እንዲጠቀሙ የሚለው ሀሳብ የኢትዮጵያን ሉዓላዊነት የሚጋፋ ነው ብለዋል። ባለሙያዎች እንደሚጠቅሙት የትራምፕ ውሳኔ ሀሳቦች ለኢትዮጵያ በርካታ ፈተናዎች ይዘው መጥተዋል። ግብጽ የምትጠይቀው ታሪካዊ የውሃ ድርሻ በ1929 እና በ1959 በቅኝ ገዢዎች በተደረጉ ውሎች ላይ የተመሰረተ ነው። ትራምፕ የውሃ ክፍፍል የሚለው ቃል መጠቀማቸው ኢትዮጵያ ምንም ድርሻ ወደሌላት አድሏዊ ውሎች እንድትመለስ ጫና የመፍጠር አካል ተደርጎ ይታያል። ኢትዮጵያ በድርቅ ወቅት ውሃ እንድትለቅ መገደድ ማለት ግድቡ ለታለመለት የኃይል ማመንጫ ስራ እንዳይውል ያደርገዋል። ይህ ደግሞ በቢሊዮኖች የሚቆጠር ዶላር የፈሰሰበትን ብሔራዊ ፕሮጀክት ፋይዳ ቢስ ሊያደርገው ይችላል። ኢትዮጵያ የራሷን ዜጎች ከግማሽ በላይ የሚሆኑት መብራት የሌላቸውን ችላ ብላ ለግብጽ በነፃ ወይም በርካሽ ኃይል እንድታቀርብ መጠቆሙ ኢትዮጵያ ኪሳራ ብቻ ሳይሆን የፖለቲካ ሉዓላዊነትንም አሳልፎ መስጠት እንደሆነ ተገልጿል። አቶ ፈቃድ አህመድ እንደሚመክሩት ኢትዮጵያ ከትራምፕ አስተዳደር ጋር ፊት ለፊት ከመጋጨት ይልቅ የሚከተሉትን ስልቶች መከተል ይኖርባታል። የአሜሪካን ፍላጎት ሳትቃወም፣ ነገር ግን የኢትዮጵያ ቀይ መስመሮች ሬድ ላይንስ በግልጽ ማስቀመጥ፣ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ አጥብቆ መያዝና ድርድሩ ከአፍሪካ ህብረት ማዕቀፍ እንዳይወጣ መስራት። ግድቡ በታችኞች ተፋሰስ ሀገር ላይ የሚያደርሰው ጎልቶ የሚታይ ጉዳት አለመኖሩን በተጨባጭ መረጃዎች ለዓለም አቀፉ ማህበረሰብ ማሳየት በማለት ገልጸዋል። የፕሬዝዳንት ትራምፕ ደብዳቤ በህዳሴ ግድብ ዙሪያ አዲስ የፖለቲካ ትኩሳት ቀስቅሷል። ግብጽ ይህንን አጋጣሚ ተጠቅማ ኢትዮጵያ ላይ ጫና ለማሳደር ስትሞክር፣ ኢትዮጵያ ደግሞ የልማት መብቷና ሉዓላዊነቷን ለማስጠበቅ በከፍተኛ የዲፕሎማሲ ፈተና ውስጥ ትገኛለች። የኢትዮጵያ ቀጣይ እርምጃ የግድቡን ብቻ ሳይሆን የተፋሰሱን ሀገራት የወደፊት የውሃ አጠቃቀም የሚወስን ይሆናል። የሰሜን ኢትዮጵያ የሰላም ስምምነት ፈተናዎችና የሌተናል ጀነራል ታደሰ ወረደ ማሳሰቢያ። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተሰጠው የመጨረሻ ማስጠንቀቂያና የአሜሪካ አምባሳደር ኤርቪን ማሲንጋ በሁመራ ያደረጉት ጉብኝት ጉዳዩ ወደ አዲስና ወሳኝ ምዕራፍ መሸጋገሩን ያመለክታል። በትግራይ ጊዜያዊ አስተዳደር ውስጥ በቅርቡ የተካሄደው የስልጣን ሽግግርን ተከትሎ ፕሬዝዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ በሰጡት መግለጫ የክልላቸውን ትዕግስት ማለቅ በግልጽ ገልጸዋል። ጄኔራሉ በመግለጫቸው ተፈናቃዮችን ወደ ቀያቸው የመመለስ ሂደት እስከ ቀጣዩ ክረምት ወራት ድረስ መጠናቀቅ እንዳለበት አሳስበዋል። ይህ የጊዜ ገደብ የተቀመጠው ተፈናቃዮች ለአራተኛ ተከታታይ ዓመት በጊዜያዊ መጠለያዎች ውስጥ እንዳይቆዩና የሚመጣውን የእርሻ ወቅት ተጠቅመው ራሳቸውን እንዲችሉ ለማድረግ መሆኑን ገልጸዋል። እንደ ጄኔራሉ አገላለጽ ሂደቱ ከአሁን በኋላ ወደ ኋላ የማይመለስና በምንም አይነት የፖለቲካ ድርድር የማይደራደሩበት ጉዳይ ነው።
ጄኔራሉ በወልቃይት ጸለምትና ጠገዴ አካባቢዎች በአሁኑ ወቅት ያሉትን ህገወጥ የተባሉ የአማራ ክልል የአስተዳደር መዋቅሮች በአስቸኳይ መፍረስ እንዳለባቸው ገልጸዋል። ሰላምን ለምንን አናመጣም፣ ሰላም የሚረጋገጠው ስምምነቱ በተግባር ሲተረጎም ነው ያሉት ፕሬዝዳንቱ የፌዴራል መንግስቱ እነዚህን አካባቢዎች ተረክቦ ለተፈናቃዮች ምቹ ሁኔታ እንዲፈጥር በጠንካራ ቃላት ጠይቀዋል። ይህ ጥያቄ በተለይ በአማራ ክልል በኩል የማንነት ጥያቄዎችን ወደ ኋላ የሚመልስ ነው በሚል ከፍተኛ ተቃውሞ አስነስቷል። ምንም እንኳን ጄኔራሉ ችግሩ በፖለቲካዊ ውይይት እንዲፈታ እንፈልጋለን ቢሉም በትግራይ በኩል ያለው የጸጥታ ኃይል ተፈናቃዮችን በሰላም ለመመለስ አስፈላጊውን ዝግጅት ማድረጉን ጠቁመዋል። ይህ ንግግር በአማራ ክልል በኩል እንደ ግልጽ ጦርነት ትንኮሳ የተቆጠረ ሲሆን በአካባቢው ያለውን ወታደራዊ ፍጥጫ አባብሶታል። የአሜሪካ አምባሳደር ኤርቪን ማሲንጋ በወቅቱ ሁመራ አካባቢ ያደረጉት ጉብኝት አሜሪካ በሰሜን ኢትዮጵያ ሰላም ላይ ያላትን ቁርጠኝነት የሚያሳይ ነው። አምባሳደር ማሲንጋ ተፈናቃዮች ወደ ቀያቸው የሚመለሱበት ሂደት በሁለቱም ክልሎች መካከል በሚደረግ ድርድር ሳይሆን በፌዴራል መንግስቱ ቀጥተኛ ቁጥጥርና በዓለም አቀፍ ተመላካቾች እገዛ መከናወን እንዳለበት ገልጿል። ይህ አሜሪካ ጉዳዩን ለክልላዊ የወሰን ክርክር አውጥታ ወደ ሰብአዊ መብትና የፌዴራል ኃላፊነት ደረጃ ከፍ ማድረጓን ያሳያል። አምባሳደሩ ሂደቱ በፌዴራል መንግስት መመራት እንዳለበት ሲሉ የአካባቢው አስተዳደሮች ለሂደቱ እንቅፋት እንዳይሆኑ ማሳሰባቸው እንደሆነ ተገልጿል። አምባሳደሩ በሁመራ ባደረጉት ጉብኝት የወደሙ መሰረተ ልማቶችን፣ የተዘጉ ሆስፒታሎችንና ትምህርት ቤቶችን ተመልክተዋል። አሜሪካ ከእንግዲህ ለድንገተኛ እርዳታ ብቻ ሳይሆን ለዘላቂ መልሶ ማቋቋም ድጋፍ የምታደርገው ተፈናቃዮች በክብር ሲመለሱ መሆኑን አስገንዝበዋል። 2026 ተፈናቃዮች ወደ ቤታቸው የሚመለሱበት ዓመት መሆን አለበት ሲሉ ግልጽ የሆነ የፖሊሲ አቅጣጫ አስቀምጠዋል። ይህ ለፌዴራል መንግስቱም ሆነ ለትግራይ ጊዜያዊ አስተዳደር ትልቅ ዲፕሎማሲያዊ ድጋፍ ተደርጎ ተወስዷል። ወልቃይት፣ ጸለምትና ጠገዴ በእነዚህ አካባቢዎች ላይ ያለው ውዝግብ በአንድ በኩል የትግራይ ወገን እነዚህን ቦታዎች በ1983 ዓ.ም ጀምሮ በህገ መንግስቱ መሰረት በትግራይ ክልል ስር እንደነበሩና በጦርነት ወቅት በአማራ ኃይሎች መያዛቸው በጉልበት የተደረገ ወረራ እንደሆነ ይሞግታል። በሌላ በኩል ደግሞ የአማራ ክልልና የአካባቢው ነዋሪዎች እነዚህን ቦታዎች በታሪክ የጎንደር በጌ ምድር አካል እንደነበሩና በህወሓት አገዛዝ ወቅት በግፍ ወደ ትግራይ እንደተከተሉ ይገልጻሉ። ከመንግስት ምንጮች በተገኘው መረጃ መሰረት የፌዴራል መንግስቱ የአወዛጋቢ ቦታዎች ላይ የነበረውን የቀድሞ አቋም በመቀየር አዲስ የሽግግር እቅድ ተግባራዊ ለማድረግ እያሰበ መሆኑ ተነግሯል። በአሁኑ ወቅት በአማራ ክልል የተዋቀሩትን የወረዳና የዞን መዋቅሮች በማፍረስ በፌዴራል መንግስት የሚሾሙና ከሁለቱም ወገን የተውጣጡ ጊዜያዊ አስተዳደሮችን በመመደብ ከአካባቢው ሚሊሻና የክልል ልዩ ኃይል ይልቅ የኢፌዴሪ መከላከያ ሰራዊትና የፌዴራል ፖሊስን ብቻ በጸጥታ ስራ ላይ ማሰማራት፣ ይህም ተፈናቃዮች ሲመለሱ የደህንነት ስጋት እንዳይሰማቸው ለማድረግ ነው። በመጨረሻም ተፈናቃዮች ተመልሰው ህይወት ወደ ቀድሞ ሁኔታ ስትመለስ የአካባቢው ህዝብ በማን ስር መሆን እንደሚፈልግ በህዝብ ውሳኔ እንደሚያረጋግጥ ማድረግ ነው። ሆኖም ይህ እቅድ በአማራ ክልል ውስጥ ባለው ወቅታዊ የፋኖ ታጣቂዎች እንቅስቃሴና በህዝቡ ዘንድ ባለው አሳልፈን አንሰጥም ባይነት ምክንያት በተግባር ለመተርጎም እጅግ አስቸጋሪ እንደሚያደርገው ተገልጿል። በአሁኑ ወቅት በአማራ ክልል ውስጥ የሚንቀሳቀሱ የፋኖ ታጣቂዎች ወልቃይትና ራያን በባለቤትነት መመልከታቸው የፌዴራል መንግስቱ በአካባቢው ያሉትን አስተዳደሮች ለማፍረስ ወታደራዊ ኃይልን የሚጠቀም ከሆነ በአሁኑ ወቅት በክልሉ ያለውን አለመረጋጋት ወደ ከፍተኛ ጦርነት ሊቀይረው ይችላል። አሁንም በሰሜን ትግራይና በአወዛጋቢ ቦታዎች አቅራቢያ የኤርትራ ኃይሎች መኖራቸው ለሰላም ሂደቱ ትልቅ እንቅፋት ነው። እነዚህ ኃይሎች እስካልወጡ ድረስ ተፈናቃዮች ወደ ቀያቸው ተመልሰው በሰላም ለመኖር ጉዳዩን አዳጋች አድርጎታል። የሌተናል ጀነራል ታደሰ ወረደ ማሳሰቢያ በትግራይ በኩል ያለውን ከፍተኛ የፖለቲካ ጫና የሚያሳይ ሲሆን የአምባሳደር ማሲንጋ ጉብኝት ደግሞ የዓለም አቀፉ ማህበረሰብ ትኩረት አሁንም በኢትዮጵያ ላይ መሆኑን ያሳየ ሆኗል። ዩዌሪ ሙሴቬኒ የኡጋንዳን ፕሬዝዳንታዊ ምርጫ በከፍተኛ ድምጽ ማሸነፋቸው ተዘገበ። የኡጋንዳ ምርጫ ኮሚሽን ቅዳሜ ጥር 9 ቀን 2018 ዓ.ም ባወጣው መግለጫ ፕሬዝዳንት ዩዌሪ ሙሴቬኒ በ70.65 በመቶ ድምጽ ማሸነፋቸውን በይፋ አስታውቋል። ይህ ድል የ81 ዓመቱን አዛውንት ለተጨማሪ 5 ዓመታት በስልጣን ላይ የሚያቆይ ሲሆን የኡጋንዳ የ40 ዓመት የሙሴቬኒ አገዛዝ ወደ ግማሽ ክፍለ ዘመን ከፍ ያደርገዋል። ይሁን እንጂ ድሉ በሀገር ውስጥ ተቃውሞ፣ በዓለም አቀፍ ትችትና በከባድ ደም መፍሰስ የታጀበ ሆኗል። የምርጫ ኮሚሽኑ ሰብሳቢ ዳኛ ሲሞን ባያካማ እንደገለጹት ሙሴቬኒ በድምሩ 7,946,772 ድምፅ አግኝተዋል። ዋናው ተፎካካሪያቸው የ43 ዓመቱ የብሔራዊ አንድነት መድረክ መሪ ቦቢ ዋይን 2,741,238 ወይም 24.72% ድምፅ ያገኙ ሲሆን ሌሎች ተፎካካሪዎች የኤፍዲሲ እጩ ናዳላም ባፊቢን ጨምሮ ከ2 በመቶ በታች ድምጽ በማግኘት እጅግ ዝቅተኛ ውጤት አስመዝግበዋል።
የዘንድሮ ምርጫ ተሳትፎ 52% ብቻ የነበረ ሲሆን ይህም ኡጋንዳ እንደ አውሮፓውያን አቆጣጠር በ2006 ወደ ብዙ ፓርቲ ስርዓት ከተመለሰች በኋላ የታየ ዝቅተኛው የተሳትፎ መጠን ሆኖ ተመዝግቧል። እንደ መረጃዎች ገለጻ ቢያንስ 10 ሰዎች በጸጥታ ኃይሎች መገደላቸው የተገለጸ ሲሆን በምርጫው ዋዜማና በዕለቱ በተፈጠረ ግጭት 7 ሰዎች መሞታቸውን ፖሊስ ሲያረጋግጥ፣ ቦቢ ዋይን ግን የሟቾች ቁጥር ከ20 በላይ መሆኑን ይናገራሉ። የምርጫው ውጤት ከመታወጁ በፊት የቦቢ ዋይን መኖሪያ ቤት በወታደሮች የተከበበ ሲሆን እሳቸውም ሕይወቴን ለማዳን በድብቅ አምልጫለሁ ብለዋል። ባለቤታቸው ባርቢ ኦቲንጎ እና ሌሎች የቤተሰብ አባላት አሁንም በቁም እስር ላይ እንደሚገኙ ተዘግቧል። መንግስት ሐሰተኛ መረጃን ለመከላከል በሚል ለ92 ሰዓታት ኢንተርኔትን ዘግቷል። ይህ እርምጃ በንግዱ ማህበረሰብና በምርጫ ታዛቢዎች ላይ ከፍተኛ ተጽዕኖ ያሳደረ ክስተት ሆኗል። በብዙ የምርጫ ጣቢያዎች የድምፅ ሰጪዎችን ማንነት የሚያረጋግጡ ማሽኖች ስራ በማቆማቸው ምርጫው ወደ በእጅ ምዝገባ ተቀይሯል። ቦቢ ዋይን ይህን አጋጣሚ ለጅምላ ድምፅ ስርቆትና ማጭበርበር መንገድ የከፈተ ነው ሲሉ ወንጅለዋል። የ81 ዓመቱ ሙሴቬኒ እስከ 85 ዓመታቸው ድረስ ለመቆየት የሚያስችላቸውን አዲስ የስልጣን ዘመን ሲጀምሩ፣ ይሁን እንጂ ሀገሪቱ በከፍተኛ የፖለቲካ ልዩነት ተከፍላለች። ሙሴቬኒ በሰራዊቱ ላይ ያላቸውን ፍጹም ቁጥጥርና የገዢው ፓርቲ ጠንካራ መዋቅር ለድላቸው መሰረት ቢሆንም በከተሞችና በወጣቱ ዘንድ ያላቸው ተቀባይነት በከፍተኛ ሁኔታ እየቀነሰ መጥቷል። ቦቢ ዋይን ውጤቱን ሐሰተኛ ሲሉ ውድቅ ያደረጉ ሲሆን ደጋፊዎቻቸው የመብት ማስከበር ተቃውሞ እንዲያደርጉ ጥሪ ያቀረቡ ቢሆንም ከፍተኛ የጸጥታ ኃይሎች ስምሪት ተቃውሞውን አስቸጋሪ አድርጎታል። በ2026 የኡጋንዳ ምርጫ ሙሴቬኒን ለ7ኛ ጊዜ ወደ መንበር ስልጣን የመለሰ ቢሆንም በሀገሪቱ ዲሞክራሲያዊ ጉዞ ላይ ግን ጥቁር ጠባሳን ጥሎ አልፏል። ክቡራን አድማጮቻችን ለሰዓቱ ብታዳምጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።